አዲስ አበባ እያለሁ ሁሌም ውልብ የሚልብኝ አንድ ሀሳብ ነበረ። በእርግጥ እዚህ ከመጣሁም ያው ነው፣ ተመሳሳይ ነው። ግን እንደዚህ አይነት ሀሳቦች የሚመጡልኝ የነበሩት እዛ አዲስ አበባ እያለሁ ነው። ታውቃላችሁ ኢትዮጵያ ውስጥ በጣም ብዙ ገዳዮች አሉ። በምናውቅ ምናምን ልትዩኝ ትችላላችሁ። በጣም ብዙ የግድያ ሪፖርቶችን እንሰማለን። እነዛ ገዳዮች ግን የሆነ ነገር ሆኑ ሲባል ሰምቼ አላውቅም። ስለዚህ አሉ ማለት ነው፣ ኤግዚስት ያደርጋሉ እነዛ ገዳዮች እና ኢትዮጵያ ገዳዮችን በማውገዝ እንጂ ገዳዮች ላይ ፍርድ በመስጠት የምታወቅ ሀገር አይደለችም። በጣም ረጅም ጊዜ ሆኗታል። ያው ገዳዮችን በጋራ እያወገዝን ምናምን፣ ግን ገዳዮች ምን ሳይሆኑ ይኖራሉ እና ታክሲ ላይ ምናምን ስሳፈር እና አጠገቤ ያለ ሰው ማላውቀው ሰው ምናምን ሲቀመጥ ምናምን ከነዛ ገዳዮች አንዱ ሊሆን ይችላል ብዬ አስባለሁ። የምሬን ነው፣ የቀልዴን አይደለም። ሰዎችን የምፈራና የምጠራጠር ሰው ነኝ ረጅም ዓመታት ማለት ነው እና አሁን ድረስ ሰዎችን እጠራጠራለሁ። በሙሉ ልቤ ሰው አምኜ አላውቅም። ላምንም የምችል ሰው አይደለሁም። በተለይ ኢትዮጵያ ውስጥ እየኖርኩኝ ሰው ማመን በጣም ከባድ ነው። ሁላችሁ ልጠይቁኝ እንደምችል አውቃለሁ። ሰው ማታምን ሆነ ታዲያ ቤትህ እንዴት ሰው ትጋብዛለህ? ለዞም ማታውቀው ምናምን ትሉ ይሆናል። ያው ፍርሃቴን መጋፈጥ ስለምወድ ነው የማላውቀው ሰው ቤቴ የምጋብዘው እና ጊዜ እንዲያሳልፉ የማደርገው ያው ፍርሃቴን ስለምጋፈጥ ነው። ያው እኔ ጋር እንግድነት የምትመጡ ሰዎች ሁላችሁም በአይነ ቁራኛ ነው የምከታተላችሁ፣ አይገባችሁም እንጂ አላምናችሁም፣ ሁላችሁንም ማለት ነው። ለማንኛውም እና እናንተም እንደዚህ ታስባላችሁ ወይ? ማለት በየመንገዱ የምታገኙት ሰው ጠዋት ድንገት ወክ እያደረጋችሁ ገፍትሯችሁ ትከሻችሁ መቷችሁ ሄደው በሆነ መንገድ ላይ ምናምን የተገናኛችሁ ሰው ምናምን ገዳይ ሊሆን ይችላል ምናምን ብላችሁ ትፈራላችሁ ወይ? መፍራት አለባችሁ። እውነቱን ለመናገር የማፈሩ ሰዎች ራሱ ከሆናችሁ መፍራት መቻል አለባችሁ። ምክንያቱም ኢትዮጵያ ውስጥ በጣም ብዙ ሰዎች ተገድለዋል እና እነዛን ሁሉ ሰዎች የገደሉ ሰዎች አሁን ድረስ አሉ እና ይኖራሉ። በየቀኑ ከምታገኟቸው ሰዎች ውስጥ አንዳንዶቹ የሆነ ንጹህ ሰውን ምንም የማያውቅ ምንም ያላረገን ሰው የገደሉ የመሆን እድላቸው በጣም ከፍተኛ ሊሆን ይችላል ብዬ እፈራለሁ። የተሳሳተ ሀሳብ ሊሆን ይችላል፣ የራሳችሁ ጉዳይ።